ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ። እንግዲህ አልሐምዱሊላህ። አሁን የማሳያችሁ ቤት የሚሸጥ ቤት ነው። 270 ካሬ ነው። እንግዲህ እዩት። መርሳ ከከተማው ውስጥ የት አካባቢ በላችሁ? በቃ በውሃ ልማቱ አካባቢ ነው። አሳያችኋለሁ። ታውታላችሁ እየገባን ማለት ነው። አሁን ይሄ በር ላይ ገባን። ውስጥ ገብተን ግቢው ፊት ለፊቱ ይሄ ነው። ዲሽ አለው። ቧንቧ ሰውየው የምታዩት ያነ ቧንቧ ነው። ቤቱ ይሄ ነው። የተገጣጠመለት ብረት ምናምን እንደዚህ መስኮቱ በሩ ዘመናዊ ነው። አሁን ወደ ሰግድም ነው የምወስዳችሁ። ግድም የፊት የምታዩት እንጨቱ ይሄን የዚህ የሱ አይደለም፣ የዚህኛው ቤት ነው። አይነሱ ይሄ ነው። በሮቹ ያሉበት እስከ ሰኞ ሰርቪስ የሚታያችሁ ሰርቪስ አለ አይደል? የተገነባው እስከዛ ድረስ ነው ዲካው። ያው እንጨት ይታያችኋል ተቆሙ። እንግዲህ ሄዳችሁ ዲካው እስከዛ ድረስ ነው። ሽንት ቤት አለ እዚህ። ማን የሚባለው ጭስ ቤት አለ እዚህ ጋር። ጭስ ቤት ተወላ ማሻአላ ምርጥ ናት። ያኔ ከተመረገች በደንብ ከተገጣጠመች ቆንጅዬ ናት። አዲስ ነው ራሱ እንጨቱ ራሱ ያንተ ዓለም ማለት ነው። አልተመራረገ ሆኖ ነው እንጂ ተፋሰሱ ወደ ላይ ነው እንደሚለው እንጥለው። ይሄ ነው በጀርባ በኩል። እንግዲህ በጀርባ በኩል ራሱ በጣም ስፋት አለው። ሰርቪስ ምናምን ይሰራል፣ በደንብ አድርጎ ይሰራል። እኔ ፈርች ነው ወደዛ ለመጠጋት በሮቹ ምናምን ሳይ ፈራኋቸው እንጂ ወደዛ ገብቼ ያሳያችሁ ነበረ። ዙሮ በጠቅሉ 270 ካሬ ነው። በካሬ ነው የሚታወቀው። እሺ አሁን በዛኛው ደግሞ በኩል አጥሩ ይሄ ነው። በዛኛው በኩል እግድም ድረስ ያቺ ትኒ ናት። ትኒው የነሱ ናት። ይሄ የምታዩት ደግሞ ቤቱ የጭቃ ቤት ነው። ሲሚንቶው በጣም ሙሉ እንትን ስላላለ ነው የሚባለው። ፈርከስ ያለ ባህሪ ይታይበታል። ያው ዙሮ ኤዲት መሆኑ አይቀርም፣ መደረጉ አይቀርም ነው የሚባለው። ዲዛይን ሲወጣለት ምናምን ያምራል። መስኮቱ በሩ ምናምን ዘመናዊ ነው። በጣም ደስ ይላል። እንግዲህ ወደዛ ስንሄድ ደግሞ ወደ ዋናው በር የሚያወጣው ነው። ይሄ ስፓልቱ ዋናው በር ማውጫ ይሄ ነው። ወደ ስፓልቱ ማለት ነው። ውጭን ደግሞ ሳይቻለሁ እንዴት እንደሆነ። ይሄ ግቢው ነው፣ ሰፊ ነው። ፊት ለፊት ራሱ የሆነ ነገር ማድረግ ትችላላችሁ። ኮንቴነር ምናምን ማድረግ ትችላላችሁ። ስፋት አለው እና መግዛት ለምትፈልጉ በአካል እኩል ንግባ ሄዳችሁ ማየት ትችላላችሁ። በጀርባ በኩል ሴቶች እናስፈቅድ። እዚህ ጋር አሁን በሩ እዚህ በጀርባ በኩል ነው የምገባው። በሩ በጀርባ በኩል ነው። ይሄ ኮሪደሩ ነው እንግዲህ የሚያስገደው። ይሄ እቃ ቤቱ ነው። አዎ በጥቅሉ ያኔ ቤቱ ውስጡ ጅብሰን ያስፈልገዋል። እቃ ቤቱ ይሄ ነው። ይሄ ሳሎን ነው። ይሄ ሳሎን ነው። ታዩ ባባዬ ነው የሚገኘው ማለት ነው። አዎ ይሄ ሳሎን ነው፣ ታሽጎ ነው። ይሄ ትልቁ መኝታ ክላስ፣ ይሄ ትልቁ መኝታ ክላስ ነው። ማሻአላ ትልቅ ነው። በደንብ ይይዛል። በደንብ አልጋ ይይዛል፣ ዱላብ ይይዛል። እንደምታዩት አሁን ቲቪ ያለው ምን የቀረው ነገር የለም። ቆንጆ ነው። እሺ ይሄ ትልቁ ክፍል ነው፣ የእናቴ አባት ማለት ነው። እዚህ ጋር ሻወር አይደል? ሻወር በር የለውም። ግን ሊሾ ነው። አለው ሊሾ እስከ ግማሽ ሊሾ ነው። ዙሮ ያው ስራ ያስፈልገዋል። በርና እንትን የለውም። መስኮት አካል ላይ ያለችው ደግሞ ይሄም እንደዚህው በር የለውም። በመዘጋጃ ነው። በመዘጋጃው ስለመጣሁኝ በመጋረጃ ነው። ይሄ መኝታ የህፃናቶች ክፍል ነው። አዎ አልጋ ይዟል።
ድራብም ይዟል እንደምታዩት ማሻአላ። ድራም ኑሮ ስፋት አለ ለመቆሚያ ቆሞ ለመክፈት። እዚህ ደግሞ ኮመዲኖ ምናምን አስቀምጫለሁ። ያው ያን ያልጋ እንዳቀማመጡ ነው ዙሩ። ብቻ ስፋቱ እንደዚህ ነው እና በጥቅሉ እንዳልኳችሁ መስኮትም አለው ተከፋችሁት። ረጅም ነው የሚያስፈልጋት ጅብሰን ነው ውስጥ የሚያስፈልገው። በቃ በጥቅሉ ጅብሰን። ኮርኒሱ ያው ኬሻ ነው ለአሁን ለለቱ ማለት ነው። ኬሻ ነው ሁሉም አንድ አይነት ነው። እሺ አሁን ወደ ሳሎኑ እንሄዳ አይደል? በዛኛው በኩል ማለት ነው። ሳሎኑ ተከፍቷል እንግዲህ በዛኛው በኩል ስለታሸገ ነው ያው እየኖሩበት ስለሆነ ተከፍሎ ነው ለሁለት። ቢስሚላህ اللهم بارك። ያው እዚህ ሰው እየኖረበት ነው። ስፋቱን ነው ማሳያችሁ። አሁን የሰው ቃትዩ እሺ። ይሄ ነው ሳሎኑ በቃ ግድግዳውን ላሳያችሁ። ዳርክ በሩ ያነ ነው። ወደ መኝታ ክፍል፣ ወደ ሻወር፣ ወደ ውጭ መውጫው ያነ ነው በሩ። ከዛ ግድግዳው ወደ ውጭ ወጣ ማለት ነው። ዋናው በር ይሄ ነው። ትልቁ መስታወት ወደ ውጭ አያችሁት? ይሄ ነው። ያው እዚህ ዕቃ ስላራቁበት ነው። ይሄ መውጫው በር ነው። እሺ ኮርኒሱም እንዳልኳችሁ እንትን ነው ምንድን ነው የሚባለው? ኬሻ ነው። መብራት ደግሞ በየእንትኑ አለው። እዚህ ጋር ታይቷል። ያን መብራቱ አለ። እናንተ ያለባችሁ ምንድነው አምፖል መቀየር ነው። እዚህ ጋር መብራት አለ። እዚህም አለ። እዚህም አለ። ያው ቤቱ ጭቃ ስለሆነ ጅብሰን ያስፈልገዋል። በቃ ጅብሰን ያኔ ቆንጆ እንዲሆን ማለት ነው። ያን እንደ ምርጫችሁ ነው። ቀለም ብቻ ማስቀባት ትችላላችሁ። እና ይሄን ይመስላል። ግሮጆች ደግሞ ላሳያችሁ። በረንዳ ሰፊ ነው። ይሄ እንግዲህ አጥሩ ዘቆርቆሮ አንስቶ እዚህ ቆርቆሮ ድረስ ይሄን ይመስላል። እናንተ መቀየር ትችላላችሁ። እዚህ እግድም ከሄዳችሁ ወደ መናኸሪያው መግቢያ ያስገባል። ሽቆም ያወጣል። ወደ ስፓልቱ ቅርብ ነው። ማሻአላ ነው። ማሻአላ በዚህ ሰፊ እንትን አለው። ፊት ለፊት ላይ ተፋሰስ አለ።